ሰላም ውድና የተከበራችሁ አድማጮች እንዴት ናችሁ? ዕለታዊ ነጫጭር መረጃዎች ይዤላችሁ ቀርብ ያለው ለቻናሌ አዲስ ከሆናችሁ ሰብስክራይብ ማድረጉን እንዳትረሱ እንዲሁም ላይክ እና ሼር ማድረጉ ያልኩኝ አሁን በቀጥታ ወደ መረጃዎቹ አልፋለሁ። ትላንትና ምሽት የተደረጉትን ጨዋታዎች በመመልከት የምንጀምር ይሆናል። አርሰናሎች አሳምነው አስቶን ቪላን 4-1 በሆነ ውጤት በማሸነፍ በፕሪሚየር ሊጉ የመሪነት ደረጃቸውን አስጠብቀው ቀጥለዋል። ማንቸስተር ሲቲ እስኪጫወት በ5 ነጥብ በሶስተኛ ደረጃ ላይ የሚገኘው አስቶን ቪላን ደግሞ በ6 ነጥብ በመራቅ የፈረንጆቹን 2025 አጠናቀዋል። የመጀመሪያው አጋማሽ መጀመሪያ አካባቢ ላይ ለአርሰናል ከባድ ነበር ማለት ይቻላል። አስቶን ቪላ ተጫዋቾች ኳስን በርካታውን ጊዜ ይዘው መሃል ለመሃል ወደ አርሰናል ግብ ክልል በማምራት ሙከራዎችን ሲያደርጉ ነበር። ኢላማውን የጠበቀ ሙከራ ማድረግ ቢከብዳቸው ማለት ነው። ከእረፍት መልስ ያደረጉት እንቅስቃሴ አርሰናሎችን ውጤታማ አድርጓል። በተለይ የማርቲን ኦዴጋርድ የሁለተኛው አጋማሽ እንቅስቃሴ በበርካቶች እያስሞገሰው ይገኛል። ለማርቲን ዙቢሜንዲ ያቀበላት ኳስም እየተደነቀለት ይገኛል። ለአርሰናል ታዲያ ምርጡ ተጫዋች ነው ብለን ልንናገር የምንችለው ጋብርኤል ማጋሌሽ ነው። ጋብርኤል ማጋሌሽ የአርሰናል ወሳኝ ተጫዋች ነው። እሱ ካለ የማዕዘን ምት ላይ በተቃራኒ ቡድኖች ላይ የሚያሳድረው ተጽዕኖ ከፍተኛ መሆኑን በትላንትናው ጨዋታ ላይ ተመልክተናል እና የመጀመሪያውን ጎልን በማስቆጠር ተጫዋቹ ክለቡ ጨዋታውን በተረጋጋ ሁኔታ እንዲመራና እንዲያሸንፍ ረድቷል። ጎል በማስቆጠር ረገድ ብቻ ሳይሆን በመከላከሉ ረገድም ታዲያ ኦሌ ዋትኪንስ አፍኖ በመያዝ ውጤታማ መሆን ችሏል ጋብርኤል ማጋሌሽ። ጄሚ ካራጋርም ከጋብርኤል ማጋሌሽ ጋር በተያያዘ እንደተናገረው ከሆነ ታዲያ የአርሰናል ምርጡና ተጽዕኖ ፈጣሪው ተጫዋች ሲለው ነው ጋብርኤል ማጋሌሽን የገለጸውና ተጫዋቹ ታዲያ በትላንትናው ዕለት ያሳየው እንቅስቃሴ ውጤታማ አድርጓቸዋል። በእርግጥ ለጎሏ መቆጠር ኤሚሊያኖ ማርቲኔዝ ተጠያቂ ሊሆን ይችላል። ኳሷን በእጁ መቶ ከማውጣት ይልቅ ለመያዝ መሞከሩ ዋጋ አስከፍሎታል። አንዳንዶቹ የዛጋ ፋውል ተሰርቷል ያሉበት አጋጣሚ ቢኖርም ነገር ግን በቫርም ተመልክተው ተጫዋቹ እጁን ወደ ተጫዋቹ እንዳልወረወረውና ኤሚሊያኖ ማርቲኔዝም ታዲያ የጠየቀው ያንን ሳይሆን ኳሱን ከእጄ አለው የሚል ጥያቄ ብቻ ነው ዳኛውን ሲጠይቀው የነበረው። በአጠቃላይ ታዲያ ኤሚሊያኖ ማርቲኔዝ ለጎሏ መቆጠር ተጠያቂ ቢሆንም የጋብርኤል ማጋሌሽ በቦታው መኖርና ተጽዕኖ መፍጠር ታዲያ ጎሏ እንድትቆጠር አድርጓልና ለአርሰናል ውጤታማነት ተጫዋቹ ከፍተኛውን አስተዋጽኦ ከአሁን በኋላ ያበረክታል ተብሎ ነው የሚጠበቀው። የተከላካይ መስመሩም እሱ ባለበት ሰዓት ታዲያ የተረጋጋ መሆኑንም አስመልክቶናል። በአጠቃላይ በትናንትናው ዕለትም ከጥንቃቄ ጋር በተያያዘ ተጫዋቹ ተቀይሮ ወጥቷል። በቀጣዩ ጨዋታ ላይ ተመልሶ ይሰለፋል ተብሎ ነው የሚጠበቀው። ሁለተኛውን ጎል ታዲያ ማርቲን ዙቢሜንዲ በአስገራሚ ሁኔታ ነው ያስቆጠረውና ይችን ኳስ ደግሞ ማርቲን ኦዴጋርድ በጥሩ ሁኔታ አቃብሎታል። ማርቲን ዙቢሜንዲ መስመሩን ይዞ ከሮጠ በኋላ ማርቲን ኦዴጋርድ ተመልክቶት የሰጠውን ኳስ ነው ማስቆጠር የቻሉት። ከዛ በኋላ ትሮሳርድ አስገራሚ ጎል አስቆጥሯል። ጋብርኤል ጄሱስም ተቀይሮ ገብቶ ከረጅም ቆይታ በኋላ አራተኛውን ጎል አስቆጥሮ ጨዋታውን 4-0 መምራት ችሏል። አሁንም ታዲያ አርሰናል ጋር በቅርቡ እየተመለከትነው ያለውን ነገር በትላንትናው ዕለትም ተመልክተነዋል። በመጨረሻ ደቂቃ ላይ ወደ ኋላ ተመልሰው መከላከልን መምረጥ ከዛ በኋላ ጎል ማስተናገድ፣ ይህ ታዲያ ባለፉት ጨዋታዎችም ስንመለከተው የነበረው ጨዋታ ነው። በእርግጥ በትላንትናው ዕለት አስቀድሞ 4-0 እየመሩ ስለነበር ደጋፊዎቹ ላይ ብዙም የፈጠረው ተጽዕኖ አልነበረም። ነገር ግን አርሰናሎች ወደ መጨረሻ አካባቢ ወደ ኋላ ተመልሰው በመጫወታቸው አስቶን ቪላዎች የልብ አግኝተው ወደፊት አምርተው አንድ ጎል አስቆጥረው ዴቪድ ራያንም ክሊን ሺት ነስተውታል ማለት ነው። አንዳንዶች ታዲያ በትናንትናው ዕለት ሚኬል ሜሪኖ እድለኛ ነበር በማለት ነው እየተናገሩ የሚገኙ። ተጫዋቹ በሁለተኛ ቢጫ ካርድ በቀይ ካርድ ከሜዳ መሰናበት እንደሚኖርበትም ሲናገሩ ነበር። በአጠቃላይ ግን አርሰናሎች የትናንትናውን ጨዋታ 4-1 በሆነ ውጤት በማሸነፍ አስቶን ቪላን ተበቅለዋል ማለት እንችላለን። ታዲያ የትናንትናውን የጨዋታውን አጠቃላይ ውጤት ስንመለከት
ስንመለከት አርሰናሎች 22 ሙከራ አድርገዋል። ከዛ ውስጥ 7ቱ ኢላማውን የጠበቀ ነበር። አስቶን ቪላዎች 11 ሙከራ ነው ያደረጉት፣ 3ቱ ኢላማውን የጠበቀ ሙከራ ነው። የጨዋታው ትልቁ ክስተት ታዲያ በትናንትናው ዕለት ኡናይ ኤምሬ ጨዋታው ከተጠናቀቀ በኋላ በቀጥታ ወደ መልበሻ ክፍል መግባቱ ነውና ከዚህ ጋር በተያያዘ በጋዜጠኞችም ጥያቄ ቀርቦለታል። እኔ ሁል ጊዜም እንደማደርገው ልክ ጨዋታ እንደተጠናቀቀ የተቃራኒ ቡድን አሰልጣኝን እጅ ጨብጬ ወደ መልበሻ ክፍል መግባት ነው። እዛ መቆየት አልችልም። እኔ አመት ልጠብቀው አልችልም። እሱ ግን እዛ ከቡድኖቹ ጋር ሲጨባበጥ ነበር። ስለዚህ ብርድ ስለነበር መጠበቅ ስለማልችል ወደ ውስጥ ገብቻለሁ። አርሰናሎች እንኳን ደስ አላችሁ በማለት ነበር ኡናይ ኤምሬ የተናገረውና በርካቶች ታዲያ ኡናይ ኤምሬ በትናንትናው ዕለት በመሸነፉ ተበሳጭቶ ወደ ውስጥ እንደገባ ነው በመናገር ላይ የሚገኙት። በመጨረሻም አርሰናል ሙሉ 3 ነጥብ ይዞ በመውጣት አስቶን ቪላን ተበቅሏል። በተመሳሳይ ሰዓት የተደረገው ሌላኛው አስገራሚ ጨዋታ ደግሞ የማንቸስተር ዩናይትድ እና የወልቨርሃምፕተን ወንደረርስ ጨዋታ ነው። ይህንን ጨዋታ ማንቸስተር ዩናይትዶች በቀላሉ ያሸንፉታል ተብሎ ሲጠበቅ ነበር። ነገር ግን እንደውም ለማንቸስተር ዩናይትድ ጨዋታው ከብዶት ነበር ያጠናቀቀው ማለት እንችላለን። ጆሹዋ ዝርክዜ በ27ኛው ደቂቃ ላይ የመጀመሪያውን ጎል ለማንቸስተር ዩናይትዶች አስቆጥሯል። ከዛ ክሬቺ በ45ኛው ደቂቃ ላይ አቻ የሆኑበትን ጎል አስቆጥሯል። ለማንቸስተር ዩናይትድ ከባድ ነበር ያልኩ በት ምክንያት ታዲያ ምንድነው? ጨዋታው ላይ ከፍተኛ ወይም ደግሞ ኤክስፔክትድ ጎሉን ስንመለከት የወልቨርሃምፕተን ወንደርስ ከማንቸስተር ዩናይትድ የተሻለ ነበር። እንዳጠቃላይ ወልቨርሃምፕተን ወንደርሶች ኤክስጂያቸው 1.16 ሲሆን ማንቸስተር ዩናይትድ ደግሞ 0.84 ነውና ጎል ሊያስቆጥር የተቃረበው ወይንም ደግሞ ጎል የሚያስቆጥር ክለብ የመሰለው በትናንትናው ዕለት ወልቨርሃምፕተን ወንደርስ ነው። በእርግጥ ማንቸስተር ዩናይትዶች በርካታውን ጊዜ ኳስን ይዘው ተጫውተዋል። 15 ሙከራዎችን አድርገዋል። 6ቱ ኢላማውን የጠበቀ ነበር። ነገር ግን በኤክስጂ በኩል ወልቨርሃምፕተን ወንደርሶች ከማንቸስተር ዩናይትድ ተሽለው ነበር የትናንትናውን ጨዋታ ያጠናቀቁት ማለት እንችላለን። ደጋፊዎች ታዲያ ልክ ጨዋታው ከተጠናቀቀ በኋላ ብስጭታቸውን በጩኸት ገልጸዋል። አሰልጣኝ ሩበን አሞሪም ትናንትና ወደ 3-4-3 ፎርሜሽኑ ተመልሷል። ታዲያ ይህም በርካቶችን እያበሳጨ ይገኛል። ክለቡ ምንም አይነት አይዴንቲቲ የለውም በማለት ነው እየወቀሱት የሚገኙት። ጆሹዋ ዝርክዜ ጎሉን ካስቆጠረ በኋላ ታዲያ እረፍት ላይ ተቀይሯልና አሰልጣኝ ሩበን አሞሪም ስለ ጉዳዩ ሲናገር ታዲያ መሃል ክፍሉን መቆጣጠር ስለምፈልግ ነው ይህንን ያደረኩት ሲል ነው የተናገረው። በአጠቃላይ ጆሹዋ ዝርክዜ ጎሉን አስቆጥሯል። ከዛ በኋላም ለተቆጠረችው ጎል ታዲያ ተጠያቂ ተደርጓል በበርካቶች ማለት ነው። በርካቶች አሁን እንደሚሉት ከሆነ ተጫዋቹ ማንቸስተር ዩናይትድን መልቀቁ የማይቀር ነገር ነው ሲሉ ነው የተናገሩት። ከእረፍት መልስ ታዲያ ማንቸስተር ዩናይትዶች የተሻለ እንቅስቃሴ ቢያደርጉም ጎል ለማስቆጠር የተቃረቡት ግን ወልቨርሃምፕተን ወንደርሶች ናቸው። ሴኔ ላመንስ አስገራሚ ኳሶችን በመመለስ ትናንትና ክለቡ ቢያንስ 1 ነጥብ ይዞ እንዲወጣ ረድቷል። በአጠቃላይ በመጀመሪያው ጨዋታ ወልቨርሃምፕተን ወንደርስን 4-1 በሆነ ውጤት ያሸነፈው ማንቸስተር ዩናይትድ በትናንትናው ዕለት ታዲያ ያጣቸው ተጫዋቾች ወሳኝ መሆናቸውን ነው ጨዋታው ያመላከተን። በአፍሪካ ዋንጫ ምክንያት እነ ብራያን ምቤሞ እንዲሁም አማድ ዲያሎ እንዲሁም ብሩኖ ፈርናንዴሽን ጨምሮ ሌሎች ተጫዋቾችም በጉዳት ምክንያት ከሜዳ መራቃቸው የትናንትናው ጨዋታ ላይ ተጽዕኖ ፈጥሯል። ማንቸስተር ዩናይትዶች በቀጣይ ከባድ ጨዋታ ነው የሚጠብቃቸው። ከሜዳቸው ውጪ ከሊድስ ዩናይትድ ጋር ነው የሚጋጠሙትና የትናንትናውን ጨዋታ ውጤት ይዘው አለመውጣታቸው ወደ 4ኛ ደረጃ ከፍ ለማለት የነበራቸውንም እድል ሳይጠቀሙበት ቀርተዋል ማለት ነው። ትናንትና ቢያሸንፉ ኖሮ ሊቨርፑል እስኪጫወት 4ኛ ደረጃን ይዞ ነበር። ነገር ግን ትናንትና አቻ በመውጣታቸው በ30 ነጥብ እዛው 6ኛ ደረጃ ላይ ለመቆየት ተገደዋል። አስቀድሞ በተደረገ ጨዋታ ቼልሲም 2-2 በሆነ ውጤት ከቦርንሞዝ ጋር ተለያይተዋል። ትናንትና ታዲያ አስቀድሞ ጎል ያስቆጠሩት ቦርንሞዞች ናቸው። ቦርንሞዞች በ6ኛው ደቂቃ ላይ ነበር በብሩክስ አማካኝነት የመጀመሪያውን ጎል ያስቆጠሩት። ብዙም ሳይቆይ ታዲያ አንቷን ሴሜኞ በሰራው ጥፋት ምክንያት የተሰጠውን የፍጹም ቅጣት ምት ኮል ፓልመር አስቆጥሮ አቻ አድርጓቸዋል። በ23ኛው ደቂቃ ላይ ፈርናንዴዝ አስገራሚ ጎል በማስቆጠር 2-1 መምራት ችሎ ነበር። ነገር ግን ከ4 ደቂቃ በኋላ ቦርንሞዞች መልሰው አቻ ሆነዋል። ከዚህ በኋላ ጎሎችን አልተመለከትንም። ቼልሲዎች ጎል ለማስቆጠር ጥረት አድርገው ነበር። ሁለቱም ክለቦች ታዲያ 17 ሙከራ ያደረጉ ሲሆን በኤክስጂ ረገድ በዚህ ጨዋታ ላይም ቦርንሞዞች የተሻሉ ነበር። 3.14 ነው ኤክስጂያቸው። የቼልሲ ደግሞ 2.31 ነው። በአጠቃላይ ጎል ለማስቆጠር የተቃረቡት ቦርንሞዞች ናቸው ብለን መናገር እንችላለን። ትላንትና ታዲያ ቼልሲዎች ከፍተኛ ዋጋ አስከፍሏቸዋል። ሞይሰስ ኬሴዶ ገና
ጨዋታው ልክ እንደጀመረ በአራተኛው ደቂቃ ላይ ነበር የቢጫ ካርድ የተመለከተው። ይህ ታዲያ ተጫዋቹ ከዛ በኋላ ጨዋታውን በጥንቃቄ እንዲጫወት አድርጎታል። ስለዚህ የተከላካይ መስመሮቹ ጥሩ የሚባል ከለላ ማግኘት አልቻሉም። ሞይሰስ ካይሴዶ አስቀድሞ ቢጫ ካርድ በማግኘቱና ጥንቃቄ የተሞላበትን ጨዋታ በመከተሉ ማለት ነው። ይህ ቢጫ ካርድ ታዲያ በቀጣይ የማንቸስተር ሲቲ ጨዋታ ላይ እንዳይሳተፍ አድርጎታል ማለት ነው። በማንቸስተር ሲቲ ጨዋታ ላይ ብቻ አይደለም፣ ከዛ አስቀድሞ ባቀኘው ሌላኛው የቢጫ ካርድ ምክንያትም ከአርሰናል ጋር በሚደረገው የመጀመሪያው ዙር ወይም ደግሞ የመጀመሪያው ጨዋታ የካራባኦ ካፕ የግማሽ ፍጻሜ ጨዋታ ላይ መሳተፍ አይችልም። ይህ ማለት ቀጣዮቹ ሁለት የቼልሲ ጨዋታዎች የሚያመልጡት ይሆናል ማለት ነው። በርካቶች ታዲያ በትናንትናው ዕለት ሞይሰስ ካይሴዶ ለቀጣዩ ለማንቸስተር ሲቲ ጨዋታ ሲል ጥንቃቄ የተሞላበትን ጨዋታ እንዲከተል ሲለምኑ ወይም ደግሞ ሲማጸኑ ነበር ማለት ይቻላል በማህበራዊ ሚዲያ ላይ። ነገር ግን በ4 ደቂቃ ውስጥ ቢጫ ካርድ ተመልክቶ ከቀጣዩ ጨዋታ ውጪ መሆኑም ተረጋግጧል ማለት ነው። ኮል ፓልመር በትናንትናው ዕለትም ተቀይሮ ከሜዳ ወጥቷል። ስለ ጉዳዩ የተጠየቀው ምክትል አሰልጣኙ ዊሊ ካባየሮ ታዲያ ተጫዋቹ ገና ከጉዳት የተመለሰ ስለሆነ የግድ ሙሉ 90 ደቂቃ ማጫወት አይኖርብንም ሲል ነው የገለጸው። ስለዚህ ተጫዋቹን ለመጠበቅ ስንል ያደረግነው ነው ሲል ነው ዊሊ ካባየሮ የተናገረው። ማርክ ኩኩሬያ በትናንትናው ዕለት ባለመኖሩ የተከላካይ መስመሩ ሳስቶ ተመልክተነዋል። በአጠቃላይ ታዲያ ቼልሲዎች ኦርጋናይዝ የሆነ ወይንም ደግሞ የተደራጀ አይነት አጫዋወትን ሲጫወቱ አልተመለከትናቸውም። ማሳለፎች በተደጋጋሚ መቀየራቸው ታዲያ ውጤት አስከፍሏቸዋልና በትናንትናው ዕለት በሜዳቸው ሁለታቻ በሆነ ውጤት አጠናቀው ነጥብ ተጋርተው ወጥተዋል። በተመሳሳይ ሰዓት በተደረጉ ሌሎች ጨዋታዎች በርንሌ በሜዳው በኒውካስል ዩናይትድ 3-1 በሆነ ውጤት ተሸንፏል። ጆይሊንተን በሁለተኛው ደቂቃ ላይ፣ ዊሳ በሰባተኛው ደቂቃ ላይ ሁለት ጎሎችን አስቆጥሮ 2-0 መምራት ችለው ነበር። ከዛ በኋላ ሎረን በ23ኛው ደቂቃ ላይ ለበርንሌዎች አንድ ጎል አስቆጥሯል። በጭማሪው ሰዓት በ93ኛው ደቂቃ ላይ ጉማሬሽ ባስቆጠራት ሶስተኛ ጎል ኒውካስል ዩናይትዶች ድል አስመዝግበው ተመልሰዋል። ኖቲንግሃም ፎረስት በሜዳው በኤቨርተን 2-0 በሆነ ውጤት ተሸንፏል። ጋርነርና ባሪ ሁለቱን ጎሎች በ19ኛውና በ79ኛው ደቂቃ ላይ አስቆጥረዋል። ዌስትሃም ዩናይትድ ከብራይተን ጋር ያደረጉትን ጨዋታ ደግሞ ሁለታቻ በሆነ ውጤት አጠናቋል። ቦዌን በ10ኛ ደቂቃ እንዲሁም ፓኬታ በጭማሪው ሰዓት ለእረፍት ከመውጣታቸው በፊት ሁለት ጎሎችን ያስቆጠረ ሲሆን ዌልቤክ በ32ኛው እንዲሁም ቬልትማን በ61ኛው ደቂቃ ላይ ተጨማሪ ጎል አስቆጥሯል። ዳኒ ዌልቤክ ታዲያ ሌላ የፍጹም ቅጣት ምት አግኝቶ ሳይጠቀምበት ቀርቷል። የትናንትናውን ውጤት ተከትሎ አርሰናል በ45 ነጥብ እየመራ ይገኛል። አንድ ቀሪ ጨዋታ የሚቀረው ማንቸስተር ሲቲ በ40 ነጥብ ሁለተኛ ደረጃ ላይ ነው የሚገኘው። አስቶን ቪላዎች በ39 ነጥብ ሶስተኛ ደረጃ ላይ ተቀምጠዋል። አንድ ቀሪ ጨዋታ የሚቀረው ሊቨርፑል በ32 ነጥብ አራተኛ ደረጃ ላይ ይገኛል። ቼልሲና ማንቸስተር ዩናይትድ በ30 አምስተኛና ስድስተኛ ደረጃ ላይ ተቀምጠዋል። ቀሪ ጨዋታዎች ታዲያ የሚደረጉ ይሆናል። ከዛ በኋላ የደረጃ ለውጥ ሊኖር ይችላል። ወልቨርሃምፕተን ወንደርሶች የሶስተኛ ነጥባቸውን ትናንትና አግኝተዋል። አሁንም በ3 ነጥብ የመጨረሻ ደረጃ ላይ ይገኛሉ። በርንሌና ዌስትሃም ዩናይትድ ቀሪዎቹ በወራጅ ቀጠና የሚገኙ ክለቦች ናቸው። ትናንትና በተደረገው የአፍሪካ ዋንጫ ማጣሪያ ታንዛኒያና ቱኒዚያ አንዳቻ ተለያይተዋል። የምስራቅ አፍሪካዊቷ አገር ታንዛኒያ ታዲያ ወደ ቀጣዩ ዙር ማለፏን አረጋግጣለች። ናይጄሪያ ዩጋንዳን 3-1 በሆነ ውጤት በማሸነፍ ሶስቱንም ጨዋታ በማሸነፍ ወደ ቀጣዩ ዙር ማለፏን አረጋግጣለች። ናይጄሪያ በ9 ነጥብ፣ ቱኒዚያ በ4 ነጥብ አንደኛና ሁለተኛ ሆነው ወደ ቀጣዩ ዙር ያለፉ ሲሆን ታንዛኒያ ደግሞ በምርጥ ሶስተኛ በ2 ነጥብ ወደ ቀጣዩ ዙር ማለፏን አረጋግጣለች። ታንዛኒያና አንጎላ ታዲያ ተመሳሳይ 2 ነጥብ ነው ያላቸው። እንዲሁም ያላቸው የግብ ክፍያም ተመሳሳይ ነው፣ -1 ነው። ነገር ግን ታንዛኒያ የተሻለ ጎል በማስቆጠሯ 3 ጎል በማስቆጠሯና አንጎላ 2 ጎል ብቻ በማስቆጠሯ አንጎላ ተሰናብታ ታንዛኒያ ወደ ቀጣዩ ዙር አልፋለች ማለት ነው። ኮሞሮስም ተመሳሳይ 2 ነጥብ ነው ያላት፣ ነገር ግን -2 ዕዳ ስላለባት ኮሞሮስም ተሰናብታለች ማለት ነው። ስለዚህ በምርጥ ሁለተኛነት ወደ ቀጣዩ ዙር ያለፉት ሀገራት ሞዛምቢክ፣ ሱዳን፣ ቤኒንና እስካሁን ባለው ሁኔታ ማለት ነው ታንዛኒያ ሆነዋል። ምክንያቱም ሱዳን ዛሬ የምታሸንፍ ከሆነ በቀጥታ ልታልፍ ትችላለች። ቡርኪና ፋሶ በምርጥ ሶስተኛ ልታልፍ ትችላለች። ነገር ግን አሁን በምድባቸው እስከ ዛሬ ባላቸው ደረጃ መሰረት ሞዛምቢክ እንዲሁም ሱዳን ሶስተኛ ደረጃ ላይ ነው የሚገኙት። የዛሬውን ጨዋታቸውን ግን የሚያሸንፉ ከሆነ እነሱ በቀጥታ አልፈው ሌሎቹ በምርጥ ሶስተኛነት ወደ ቀጣዩ ዙር ሊያልፉ ይችላሉ። ምክንያቱም
ዛሬም ጨዋታዎች ስለሚደረጉ ማለት ነው። ትናንትና በተደረገው ሌላኛው የምድብ ዲ ጨዋታ ቤኒን በሴኔጋል 3-0 በሆነ ውጤት ተሸንፋለች። ሴክ ዲያሎ እንዲሁም እንዲያዬ ሶስቱን ጎሎች ለሴኔጋል አስቆጥረዋል። ካሊዱ ኩሊባሊ በትናንትናው ዕለት ቀይ ካርድ ተመልክቷል። ቫር ከተመለከተው በኋላ ነው ቀይ ካርድ የተመለከተውና ካሊዱ ኩሊባሊ በቀይ ካርድ ከትናንትናው ጨዋታ ተሰናብቷል። ዲሞክራቲክ ሪፐብሊክ ኦፍ ኮንጎ ቦትስዋናን 3-0 በሆነ ውጤት አሸንፋለች። በዚህም መሰረት ምድቡን ሴኔጋል በአንደኛ እንዲሁም ዲሞክራቲክ ሪፐብሊክ ኦፍ ኮንጎ በሁለተኛነት ወደ ቀጣዩ ዙር ማለፋቸውን አረጋግጠዋል። ቤኒን ደግሞ በምርጥ ሶስተኛነት ወደ ቀጣዩ ዙር አልፋለች። ዛሬ ጨዋታዎች ይደረጋሉ። በአፍሪካ ዋንጫ 1 ሰዓት ላይ ኢኳቶሪያል ጊኒ ከአልጄሪያ፣ ሱዳን ከቡርኪና ፋሶ ጋር የሚያደርጉት ጨዋታ ይጠበቃል። ሱዳንና ቡርኪና ፋሶ ታዲያ በቀጥታ ለማለፍ የሚደረግ ፍልሚያ ነውና የሁለቱ ክለቦች ውድድር የሚጠበቅ ነው የሚሆነው። ኢኳቶሪያል ጊኒም ታዲያ የተሻለ ጎል አስቆጥራ የምታሸንፍ ከሆነና ቡርኪና ፋሶና ሱዳን የሚሸናነፉ ከሆነ ወደ ቀጣዩ ዙር ምርጥ ሶስተኛ ሆና የማለፍ እድል ይኖራታል። ስለዚህ እስካሁን ምርጥ ሶስተኛ ሆኖ ያለፈውን ሀገር መለየት አይቻልም። በአጠቃላይ ዛሬ ኢኳቶሪያል ጊኒ ከአልጄሪያ ጋር ነው የምትጫወተውና የተሻለ ጎል አስቆጥራ የምታሸንፍ ከሆነ ሱዳንና ቡርኪና ፋሶ ደግሞ የሚሸናነፉ ከሆነ ኢኳቶሪያል ጊኒም እድል ሊኖራት ይችላል። ሱዳንና ቡርኪና ፋሶ አቻ የሚወጡ ከሆነ ግን ኢኳቶሪያል ጊኒ ብታሸንፍም ከምድቡ ማለፍ አትችልም። ሱዳንና ቡርኪና ፋሶ አቻ ከወጡ ሱዳን ሶስተኛ፣ ቡርኪና ፋሶ ደግሞ ሁለተኛ ሆና ወደ ቀጣዩ ዙር የሚያልፉ ይሆናል። የምድብ ኤፍ ጨዋታ ደግሞ በጋቦንና ኮት ዲቮር እንዲሁም በሞዛምቢክና ካሜሩን መካከል የሚደረግ ነው የሚሆነው። ከዚህ ምድብ ታዲያ ጋቦን ተሰናብታለች። ስለዚህ ሶስቱ ሀገራት ናቸው የሚፎካከሩት። ኮት ዲቮር፣ ካሜሩን 4 ነጥብ አላቸው። ሞዛምቢክ ደግሞ 3 ነጥብ አላቸውና ሞዛምቢክ አሁን ላይ ባለው ሁኔታ ምርጥ ሶስተኛ ብትሆንም ካሸነፈች ግን አንደኛ ሆና ከምድቡ ልታልፍም ትችላለች። ስለዚህ ዛሬ የሚደረጉ ጨዋታዎች የሚጠበቁ ነው የሚሆነው። አሁን ደግሞ ወደ ሌሎች መረጃዎች እንለፍ። የአርሰናሉ ዴክላን ራይስ በትናንትናው ዕለት በደረሰበት ጉዳት ምክንያት በጨዋታው ላይ እንዳልተሳተፈ ይታወቃል። ከአስቶን ቪላ ጋር የተደረገው ጨዋታ ላይ ማለት ነው። ሚኬል አርቴታ ታዲያ ከጨዋታው በኋላ ከትናንትናው ጨዋታ በኋላ እንደተናገረው ከሆነ ተጫዋቹ በቀጣይ ከቦርንሞዝ ጋር በሚደረገው ጨዋታ ላይ ሊሳተፍ ይችላል ሲል ነው የገለጸው። ሁኔታውን ታዲያ እብጠቱ የሚድንበት መንገድን እንመለከታለን ሲል ተናግሯል። ዴክላን ራይስ ባለፈው ከብራይተን ጋር በነበረው ጨዋታ ላይ መጀመሪያ አካባቢ ጉዳት እንዳጋጠመው ነገር ግን ከነጉዳቱ ጨዋታውንም እንዳጠናቀቀ ነው የተዘገበው። ጄሚ ካራጋር በአርሰናል የአጥቂ መስመር ተጫዋች መሆን ያለበት ጋብሪኤል ጄሱስ ነው ሲል ነው የገለጸው። ከአሁን በኋላ ቪክቶር ዮከሬሽ በአጥቂ መስመሩ ላይ በቋሚ አሰላለፍ ውስጥ ገብቶ መጀመር አይኖርበትም ሲል ገልጿል። ጋብሪኤል ጄሱስ የምወደው ተጫዋች ነው፣ እሱ ሁሌም በጥሩ ጤንነቱ ላይ የሚገኝ ከሆነ መሰለፍ ይኖርበታል ሲል ገልጿል። ጋብሪኤል ጄሱስ በትናንትናው ዕለትም ታዲያ ተቀይሮ ወደ ሜዳ ገብቶ ጎል ማስቆጠሩ ይታወቃል። ቪክቶር ዮከሬሽ በ64 ሚሊዮን ፓውንድ ከስፖርቲንግ ወደ አርሰናል ከተዘዋወረ በኋላ በ20 ጨዋታዎች 7 ጎሎችን ብቻ ነው ማስቆጠር የቻለው። ተጫዋቹ በጉዳት ምክንያት 4 ጨዋታዎችም አመልጠውት ነበር። ከዛ በኋላ ወደ ብቃቱ መመለስ እየከበደው ይገኛል። ጋብሪኤል ጄሱስ ታዲያ ምርጥ የሚባል እንቅስቃሴን እያደረገ ይገኛል። ከ10 ወር ቆይታ በኋላ ወደ ሜዳ በገባበት ሁኔታ ሁሉ ጨዋታዎች ላይ ተጽዕኖ እየፈጠረ ነው የሚገኘውና ጋብሪኤል ጄሱስ ከቪክቶር ዮከሬሽ በተሻለ ሁኔታ በቋሚ አሰላለፍ ውስጥ ገብቶ መጀመር ይኖርበታል። ከአሁን በኋላ ቪክቶር ዮከሬሽ በቋሚ አሰላለፍ ውስጥ መግባት አይኖርበትም ሲል ጄሚ ካራጋር ተናግረዋል። በአጠቃላይ ታዲያ ጋብሪኤል ጄሱስ እና ካይ ሃቨርስ አንደኛና ሁለተኛ መሆን አለባቸው። ቪክቶር ዮከሬሽ ደግሞ ሶስተኛ ተመራጭ ተጫዋች መሆን ይገባዋል ሲል ነው ጄሚ ካራጋር የተናገረው። ማንቸስተር ዩናይትዶች የወልቨርሃምፕተን ወንደርሱን አማካይ ጆ ጎሜስን እየተመለከቱት እንደሚገኙ ተገልጿል። ዩናይትዶች ታዲያ በአማካይ ስፍራው ቦታ ላይ በከፍተኛ ደረጃ ነው እየተቸገሩ የሚገኙት። ነገር ግን ጆ ጎሜስን በጥር የዝውውር መስኮት ማስፈረም እንደሚከብዳቸው ተዘግቧል። መረጃዎች እንደሚጠቁሙት ከሆነ ታዲያ ወልቨርሃምፕተን ወንደርሶች አዲሱን አሰልጣኛቸውን ሮብ ኤድዋርድስን ወደ ክለባቸው ሲያመጡ በጥር የዝውውር መስኮት ምንም አይነት ወሳኝ ተጫዋች አንሸጥም ብለው ቃል ገብተውለት ነበርና ዩናይትዶች ጆ ጎሜስን ለማስፈረም ጥያቄ ቢያቀርቡ እንኳን ጥያቄውን ስለመቀበላቸው እስካሁን የተባለ ነገር የለም። ነገር ግን ከፍተኛ የሆነ ገንዘብ የሚከፍሉ ከሆነና በዛ ገንዘብ ደግሞ ሮብ ኤድዋርድስ የሚፈልገው አይነት ተጫዋች የሚመጣለትም ከሆነ እንደሚስማሙ ነው እየተገለጸ የሚገኘው። በአጠቃላይ ዩናይትዶች አሁን ጆ ጎሜስን እየተመለከቱት እንደሚገኙ ተዘግቧል።
ቦርንሞዞች አንቷን ሴሜኞን እስከ ጃንዋሪ 10 ሊያቆዩት እንደሚችሉ የክለቡ አሰልጣኝ ፍንጭ ሰጥቷል። አንቷን ሴሜኞ ታዲያ ወደ ማንቸስተር ሲቲ ለመዘዋወር መስማማቱ ይታወቃል። ጥቃቅን በክለቦቹ መካከል እየተደረጉ ያሉ ንግግሮች አሉ፣ ከክፍያ ጋር በተያያዘ ማለት ነው። ከዛ በኋላ ተጫዋቹ የማንቸስተር ሲቲ ተጫዋች ይሆናል ተብሎ ይጠበቃል። ሴሜኞ ታዲያ ጃንዋሪ 1 የዝውውሩ ጉዳይ እንዲያበቃለት ይፈልጋል። በትናንትናው ዕለትም የቼልሲ ጨዋታ ከተጠናቀቀ በኋላ ደጋፊዎቹን ሲሰናበት ነበር ማለት ይቻላል። ነገር ግን የክለቡ አሰልጣኝ አንዶኒ አራዮላ በቀጣይ ከአርሰናል ጋር በመናደርገው ጨዋታ እንዲሁም ጃንዋሪ 7 ከቶተንሃም ሆትስፐር ጋር በመናደርገው ጨዋታ ላይ ይሳተፋል ሲሉ ነው አሰልጣኝ አንዶኒ አራዮላ የተናገሩት። ይህን ታዲያ ማንቸስተር ሲቲዎች በምን አይነት መልኩ ያስተናግዱታል የሚለው የሚታይ ነው የሚሆነው። ምክንያቱም ተጫዋቹን ለማስፈረም የሚስማሙ ከሆነ በእነዚህ ሁለቱ ጨዋታዎች ላይ ቢጎዳ ሌላ ነገር ነው ማንቸስተር ሲቲ ላይ መዘዝ ሊያመጣ የሚችለው። በአጠቃላይ የሚፈጠረውን ነገር እንመለከታለን። መጀመሪያ ሲባል እንደነበረው ከጃንዋሪ 10 አስቀድሞ የውል ማፍረሻው አክቲቬት መሆን ይገባዋል ሲባል ነበር። አሁን ደግሞ ቦርንሞዞች እስከ ጃንዋሪ 10 ለማቆየት እያቀዱ እንደሚገኙ ተዘግቧል። ፉልሃሞች የፒኤስቪውን አጥቂ ሪካርዶ ፔፒን ለማስፈረም ያቀረቡት ገንዘብ ውድቅ ተደርጎባቸዋል። ፉልሃሞች 25 ሚሊዮን ፓውንድ ነበር ያቀረቡት፣ ነገር ግን ይህንን ገንዘብ ፒኤስቪዎች ውድቅ አድርገዋል። አሜሪካዊው የፊት መስመር አጥቂ ሪካርዶ ፔፒ ዘንድሮ 10 ጎሎችን አስቆጥሯል። ባለፈው ውድድር ዓመት ደግሞ 18 ጎሎችን በማስቆጠር ነበር ያጠናቀቀው። ለአሜሪካ ብሔራዊ ቡድንም በ34 ጨዋታዎች 13 ጎሎችን ማስቆጠር የቻለው ሪካርዶ ፔፒ ፉልሃሞች ለማስፈረም ከፍተኛ የሆነ ጥረት አድርገው ነበር። ነገር ግን አሁን ላይ ፒኤስቪዎች የቀረበውን ዋጋ ውድቅ አድርገዋል። የማንቸስተር ሲቲውን የክንፍ ተጫዋች ኦስካር ቦብን ለማስፈረም እየተደረገ ያለውን ጥረት ቦሩሲያ ዶርትሙንዶች እየመሩ እንደሚገኙ ነው የተገለጸው። ተጫዋቹን ታዲያ በዚህ በጥር የዝውውር መስኮት በውሰት ያስፈርሙታል ተብለው ይጠበቃል። ክሪስታል ፓላስ፣ ቦርንሞዝ እና ኒውካስል ዩናይትድ ተጫዋቹን ለማስፈረም ፍላጎት አሳይተው ነበር። ነገር ግን ተጫዋቹ ወደ ቦሩሲያ ዶርትሙንድ ሊያመራ እንደሚችል ተዘግቧል። የስፔኑ ጋዜጣ አስ ይዞት የወጣው መረጃ እንደሚያመላክተው ከሆነ ማርክ ጌሂ ሪያል ማድሪድን በቀጣዩ ክረምት መቀላቀል ይፈልጋል ሲል ነው የገለጸው። ተጫዋቹ ታዲያ በነፃ ዝውውር በቀጣዩ ክረምት ወደ ሪያል ማድሪድ ያመራል ሲል ነው ጋዜጣው የዘገበው። የሪያል ማድሪድ ባለስልጣናት በቅርቡ የተጫዋቹን ወኪሎች አነጋግረው ነበርና ተጫዋቹ ወደ ስፔን የመዘዋወር ፍላጎት አለው ሲሉ ዘግበዋል። ቶተንሃም ሆትስፐሮች የመሃል ክፍላቸውን ለማጠናከር የሞናኮን ማግነስ አኩሉሽን ለማስፈረም ፍላጎት ማሳየታቸው ተገልጿል። የ23 ዓመቱ አማካይ ታዲያ በበርካታ የአውሮፓ ክለቦች እይታ ውስጥ ይገኛል። ነገር ግን አሁን ቶተንሃም ሆትስፐሮች ተጫዋቹን በእጃቸው ለማስገባት ጠንክረው በመስራት ላይ ይገኛሉ። ማንቸስተር ሲቲዎች ናታን አኬን በጥር የዝውውር መስኮት የመልቀቅ ፍላጎት እንዳላቸው ቶክ ስፖርት ዘግቧል። እንደ ቶክ ስፖርት ዘገባ ከሆነ ሲቲዎች ተጫዋቹን በዝቅተኛ ዋጋም ቢሆን ለመሸጥ ፍቃደኛ ናቸው ሲል ነው የገለጸው። ተጫዋቹን በ21 ሚሊዮን ፓውንድ ለመልቀቅ መዘጋጀታቸውን ዘግቧል። ክሪስታል ፓላስ እና በርካታ ክለቦች ተጫዋቹን እየተከታተሉ እንደሚገኙ ተዘግቧል። ጂሮናዎች የባርሴሎናውን ግብ ጠባቂ ማርክ አንድሬ ቴር ሽቴገንን የማስፈረም ፍላጎት እንዳላቸው ተዘግቧል። ማርክ አንድሬ ቴር ሽቴገን አሁን ባርሴሎና ውስጥ ሶስተኛው ተመራጭ ግብ ጠባቂ ሆኗልና በዚህም መሰረት ተጫዋቹ ክለቡን ይለቃል ተብሎ ይጠበቃልና ጂሮናዎች ተጫዋቹን በውሰት ለማስፈረም እየሰሩ እንደሚገኙ ተዘግቧል። እንግዲህ አድማጮች ለዛሬ ያዘጋጀውላችሁና መረጃዎች በዚሁ አጠናቅቄያለሁ። በቀጣይ በሌላ ፕሮግራም እስክንገናኝ ደህና ቆዩኝ።